ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ። ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ ደረሰን። በገጌሰን እንኳ ብጻሐኩም በጋድነበድ ኩርሶ ጋዴን እንኳ ሞአክሲ ጉፍሴም። ኢትዮጵያ ሀገራችን የብዛ ባህል የብዛ ቋንቋ ሀገር ናት። በቃል በድርሰት በክዋኔ በዜማ በስዕልና ቅርጻ ቅርጽ በእደ ጥበብ ሀብታም የሆነች ጥንታዊና የታሪክ ባህል እንዲሁም የጥበባትም ሀገር ናት። ከለውጡ በፊት የኢትዮጵያ ባህልና ቋንቋ ልማት የተለያዩ ስብራቶች የነበሩበት ነበር። ከነዚህም እንደ ሀገር ቋንቋ የሚመራበት ፖሊሲና ስትራቴጂ ያለመኖር፣ የቋንቋ ብዝሃነት ያለመከበር፣ የመጥፋት አደጋ የተጋረጠባቸው ቋንቋዎችን መልሶ ማልማት ስራ ለመሰራት፣ ለበርካታ ቋንቋዎች ህጋዊና ተቋማዊ ዕውቅና ለመስጠትና ለብዙ ዘመናት የሀገራችን ዜጎች በአፍ መፍቻ ቋንቋቸው እንዳይማሩ በመንግስታዊና ፖለቲካ አስተዳደር እንዳይገለገሉ ያደረገውን ለሰላም እጦት ምክንያት የሆነውን የአካታችነት ችግር የነበረበት ነው። ፓርቲያችን ብልጽግና የስብራት እንዲጠገን የባህል የጥበብና የቋንቋ ሀብት እንዲታወቅ እንዲጠበቅና ለሀገር ብልጽግና እንዲውል ተገቢውን ዕውቅናና ትኩረትና ድጋፍ ሰጥቷል። የባህል ኪነ ጥበብና የቋንቋ ልማት ስራዎች የህዝቡን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚነትና ተደራሽነት የሚያሳድጉ የህዝቦችን አብሮነትና አንድነት የሚያጠናክሩ መሆኑን በማመን በትኩረት እንዲመሩ ከፌዴራል ጀምሮ በየክልል መዋቅሩ በተገቢ ሁኔታ እንዲደራጅ ተደርጓል። የጥበባት ረቂቅ ፖሊሲ፣ የፊልም ፖሊሲ፣ የቋንቋ ፖሊሲና ባህል ፖሊሲ አይነት የህግና አሰራር ማዕቀፎች ተዘጋጅተው እንዲተገበሩ ተደርጓል። በዋናነትም ልሳነ ብዝሃነትን በማበረታታት የህዝብ ለህዝብ ትስስርን በማሳለጥና በድንበር ተሻጋሪነታቸው ከአጎራባች ህዝቦችና ሀገሮች ጋር ቀጠናዊ ትስስርን በማጠናገር ረገድ የላቀ ዕድል ያላቸው ሀገርኛ ቋንቋዎች በፌዴራል ደረጃ ተገቢ ቦታና ሚና እንዲኖራቸው በታሪካችን ለመጀመሪያ ጊዜ የኢትዮጵያ ቋንቋ ፖሊሲ ጸድቆ ፍኖተ ካርታ ትግበራ ስራ ተሰርቷል። በእውነተኛ ፌዴራሊዝም መንፈስም በፓርቲ ደረጃ የአማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማልኛ፣ አፋርኛ ቋንቋዎች የፓርቲው የሥራ ቋንቋ አድርጎ እየተጠቀመ ይገኛል። ወደፊትም እንደየሁኔታው ይህ ቋንቋዎች መጠቀም ይጨምራል። ይህም በተከታታይ ስርዓቶች የነበረውን ጨፍላቂ አህዳዊነት ወይም ነጠላ ከፋፋይነት ያረመ ህብረ ብሔራዊ አንድነት መንገድን ያሳየ ነው። ፓርቲያችን ከለውጡ ማግስት ጀምሮ ባከናወነው ሰፊ የትምህርት ዘርፍ ሪፎርም በሁሉም ሀገራችን አካባቢዎች የአንደኛ ደረጃ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ ተደርጓል። በተጨማሪም ህብረ ብሔራዊ አንድነታችንን በሚያጠናክር መንገድ ትውልዱ እንዲገነባ በአዲሱ የአጠቃላይ ትምህርት አዋጅ ሀገራዊ ቋንቋዎች በሁለተኛነት በፍላጎት እንዲማር፣ ዜጎችን ዓለም አቀፍ ተወዳዳሪ እንዲሆኑ ደግሞ ሶስተኛ ቋንቋ መማር የውጭ ቋንቋ እንዲማሩ የሚያስችል አሰራር ተዘርግቷል። የኢትዮጵያ ቋንቋዎችን በዲጂታል ቴክኖሎጂ አገልግሎት እንዲሰጡ ተጠቃሚው በሚችለው ቋንቋ የሌሎችን ቋንቋ በቀላሉ መማርና መጠቀም የሚያስችልና ሁሉንም ሀገር በቀል ቋንቋዎች በአንድ ቋት ስር ያካተተ አሰራር በመዘርጋት እስካሁን ለ30 ቋንቋዎች አገልግሎት ቀርቧል። የመጥፋት አደጋ የተጋረጠባቸውን ቋንቋዎች በመሰራዊነት ለመታደግ የሚያስችል ቋንቋ ስነዳ ተሰርቷል። የብሔሮች ብሔረሰቦች ባህል ቋንቋና ታሪክ የህዝባችን ማንነት መገለጫ የሆኑ በዓላት በደመቀ ሁኔታ እንዲከበሩ፣ ሀገር በቀል እውቀቶች እንዲለሙ እንዲጠኑና እንዲተዋወቁ፣ ሃይማኖታዊ ታሪካዊ ክብረ በዓላት ይዘታቸውን ጠብቀው እንዲከበሩ፣ በዓላት የኢኮኖሚ ማህበራዊ ትስስር ማጠናከሪያ ስፍራ እንዲሆኑ በትኩረት ተሰርቷል። ከዚህም በተጨማሪ በዓላቶቹ አማካይነት የህዝቦች አብሮነት ህብረ ብሔራዊ አንድነት እንዲጎላ የሚያስተሳስሩን ብዙ የጋራ ጉዳዮች ጎልተው እንዲወጡ ለማድረግ ለጋራ ትክክል ግንባታ መሰረት የሚጥሉ ስራዎች ተሰርተዋል። የዓለም አቀፍ ጥበቃ እንዲኖራቸውም ለማስቻል በተባበሩት መንግስታት የሳይንስ የባህልና የትምህርት ድርጅት ዩኔስኮ የማይደሰስ ቅርስነት እንዲመዘገቡ ለማድረግ በተሰራው ስራ የጊፋታ፣ ሄሬሴች፣ ፊቼ ጨንበላላ፣ የገዳ ስርዓት፣ የመስቀል፣ የጥምቀትና የሸዋሊድ በዓላት እንዲመዘገቡ ተደርጓል። በአሁኑ ወቅት በአጠቃላይ 12 ቅርሶች እንዲመዘገቡ ሆኗል። ይህም ደቡብ አፍሪካን፣ ሞሮኮን፣ ቱኒዚያን፣ ኬንያን አስከትለን አንደኛ ቅርስ አስመዝጋቢ እንድንሆን አድርጓል። በቅርስ ጥበቃ ረገድም ቤተ መንግስትን፣ የጎንደር ፋሲለደስ፣ የሐረር ጎልድ፣ ጅማ አባ ጅፋር አንድ ላይ 53 ቅርሶችን ለማስመዝገብም ችለናል። ፓርቲያችን ብልጽግና በትልልቅ ሀገራዊ ፕሮጀክቶች ውስጥ በመቶዎች የሚቆጠሩ አምፊቲያትሮችን፣ ሲኒማዎችን፣ ህንፃዎችን ሁሉ ገንብቷል። ፓርቲያችንን መምረጥ የተግባባ ባህል ህብረ ባህላዊና ልሳነ ብዙ ትውልድን መምረጥ ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌታ ሀገር ማሻገርን መምረጥ ነው። ብልጽግናን ይምረጡ። ምልክታችን የአንድነታችን የትብብራችን የመደመራችን መገለጫ የሆነው የስንዴ ነዶ ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌታ ሀገር
እናመሰግናለን። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል